ጎንደር ዩኒቨርሲቲ ድጋፍ እየለማ በሚገኘው ምዕራብ ደንቢያ ወረዳ የዩኒቨርሲቲው ከፍተኛ አመራሮችና በክልሉ የሚገኙ ከፍተኛ የትምህርት ተቋማት ኃላፊዎች በተገኙበት የመስክ ምልከታ ተካሂዷል። ደስታ ካሳ ተጨማሪ ያለው በአማራ ክልል የሚገኙ ከፍተኛ የትምህርት ተቋማት ከመማር ማስተማር ስራው ባለፈ ህብረት በመፍጠር በክልሉ በተለያዩ የልማት ስራዎች ላይ ተሰማርተው እገዛ እያደረጉ ይገኛሉ። በተለይ ደግሞ ባለፉት ዓመታት በተጀመረው የበጋ መስኖ ስንዴ ልማት ላይ በስፋት እየተሳተፉ ይገኛሉ። በክልሉ የሚገኙ ዩኒቨርሲቲዎች ፎረም ከተመሰረተ 10 ዓመታትን ያስቆጠረ ሲሆን በ2015 ዓመተ ምህረትም 23ኛ መደበኛ ጉባኤውን ማካሄዱ ይታወቃል። የፎረሙ መደበኛ ጉባኤ በታህሳስ ወር በጎንደር ዩኒቨርሲቲ የተካሄደ ሲሆን የበጋ መስኖ ላይ በትኩረት እንደሚሰሩ መስማማታቸው ይታወቃል። ጎንደር ዩኒቨርሲቲም ድጋፍ እያደረገለት በሚለመው ምዕራብ ደንቢያ ወረዳ በክልሉ የሚገኙ ከፍተኛ የትምህርት ተቋማት ዋና ጸሐፊን ጨምሮ የዩኒቨርሲቲው ከፍተኛ አመራሮች የመስክ ምልከታ አድርገዋል። በመስክ ምልከታው የተገኙት በክልሉ የሚገኙ ከፍተኛ የትምህርት ተቋማት ፎረም ዋና ጸሐፊ ዶክተር አስማረ ደጀን በዩኒቨርሲቲዎች እገዛ እየለማ ያለው የበጋ መስኖ ስንዴ ጥሩ አፈጻጸም ላይ መሆኑን ገልጸዋል። አርሶ አደሩ ላይ የተመረኮዘ ፍላጎት ላይ የተመረኮዘ ስራዎች መስራት እንዳለብን ብዙ ነገር ተምረናል። ጎንደር ዩኒቨርሲቲ ደግሞ በጣም የሚገርም ስፋት ነው ያየነው። ለምሳሌ እዚህ ላይ ጎንደር ዩኒቨርሲቲ ከ700 ምናምን ሄክታር በላይ ነው ያለው ያለማው። የጎንደር ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ቢኒያም ጨቅሎ በበጋ መስኖ እየለማ የሚገኘው ስንዴ ውጤት እያመጣ መሆኑን ገልጸዋል። ጎንደር ዩኒቨርሲቲ በዋናነት አርሶ አደሩ የበጋ መስኖ ስንዴ ልማት ላይ በየኔነት ስሜት እንዲሰራ የማለማመድ ስራ መስራት ዋነኛ ዓላማው መሆኑን ገልጸዋል። ራያችን ምንድነው? ሁላችን እንደምናውቀው ፎገራ ላይ ብናይ የሆነ ጊዜ ላይ ተሞክሮ ሩዝ አዋጭ ስለሆነ እዛ አካባቢውን በሩዝ ምክንያት በጣም ብዙ ስራዎች ይሰራሉ። ስለዚህ አካባቢም ደግሞ ስንዴን ነው ወስዶ ማህበረሰቡ የኔ ብሎ እንዲሰራበት ነውና I think ያንን አሁን አሳክተናል። ቀደም ባሉት ዓመታት የነበረው የአርሶ አደሩ የማምረት አቅም በአንድ ወቅት ላይ የነበረና አርሶ አደሩ በድህነት ውስጥ እንደነበር የሚገልጹት በምዕራብ ደንቢያ ወረዳ ቸንከር ቀበሌ ያገኘናቸው አርሶ አደሮች አሁን ላይ በኑሯቸው ላይ ለውጥ እያመጡ መሆኑን ገልጸዋል። ይሁን እንጂ በቀጣይ የሜካናይዜሽን እርሻና የገበያ ትስስር ላይ እንዲሰራላቸው አርሶ አደሮቹ ጠይቀዋል። ቄስታደስ አምባው ባላለው ኗሪነት የቸንከር ጨርቆስ ቀበሌ ነው። በሄክታር ወደ 40 ኩንታል ይገኛል። በጣም ጥቅም አለው። መሬት ያላቸው በሬ የሌላቸው ሰዎች አሉ። በመኪና ቢታረስና እንደዚሁም ተከታታይ ገዛ ቢደረግን በጣም የተሻለ ነው ብዬ አምናለሁ። ቁምላቸው ዳኛው ባላለው ቸንከር ጨርቆስ ቀበሌ ኗሪ ነኝ። ማህበር ላይ የገበያ ትስስር ብለው ሞከሩ። ተመኑም ዝቅተኛ ነበር። አቋርጠው ደግሞ ሁሉን ሳናቀና በቃነን አሉ። ለዘንድሮ ግን እንደው በደም ትስስር ካልሆነለ ሁሉ መሬት ስለዘራ ነው። ማዳበሪያም እንገዛ በዛው ነው። የምግብ ፍጆትም እንቀየረው በዛው ነው። ምርቱ አለ ግን ገበያ ያስፈልጋል። አርሶ አደሩ የሚፈልገውን የሜካናይዜሽን ስራ የጎንደር ዩኒቨርሲቲ እያሳየና እያለማመደ መሆኑን የሚገልጹት የዩኒቨርሲቲው ማህበረሰብ አገልግሎት ዳይሬክተር አቶ ሰለሞን ፈንታው በቀጣይም እስካሁን የነበረን ድጋፍ ማስቀጠል ሳይሆን ዕውቀት ላይ የተመሰረቱ ስራዎች ላይ እንሰራለን ብለዋል። በዚህ ዓመት ላይ ሜካናይዜሽንን በተወሰነ መልኩ ማሳየት ማስተማር ስለነበረብን ትራክተሮችን ይዘን ገብተናል። ኮምባይነር ሃርቨስተር ኦሬዲ አለን። ያን ኮምባይነር ሃርቨስተር ወደፊት ደግሞ ይዘን እንገባለን። ዞሮ ወደፊት ላይ እነዚህ ነገሮች እያሻሻልን አርሶ አደሩም ከበሬ ምናለያይበት ወደፊት ግን በዚህ መልኩ ምርጥ ዘር ማዳበሪያ ያቀረብን በየጊዜው አንቀጥልም። በተለይ ደግሞ ቴክኖሎጂ የሆኑ ነገሮችን ዕውቀት ነክ የሆኑ ነገሮችን ያገዝናቸው ወደሚፈልገው ደረጃ እንወስዳቸዋለን ብለን እናስባለን። አርሶ አደሮች የሚያነሱት የገበያ ትስስር እጥረት እንደነበር የሚገልጹት የምዕራብ ደንቢያ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አለምነው አሰፋና የማዕከላዊ ጎንደር ዞን ግብርና መምሪያ ኃላፊ አቶ ግዛቸው ጀመረ በዚህ ዓመት ግን የገበያ ትስስር ለመፍጠር እየተሰራ መሆኑን ገልጸዋል። እንደ ዞንም ከ52 ሚሊዮን ብር በላይ የአርሶ አደሩን ምርት ለመግዛት መዘጋጀቱም ተገልጿል። ባለፈው ዓመት የነበረው የገበያ ትስስር እጅግ በጣም ደካማ ነበር። በዚህ ዓመት ግን ከህብረት ስራ ማህበራት ጋር ተነጋግረናል። አሁን ካለው ገበያ መወሰን አልቻልንም። አሁን ኖርማል ካለው ገበያ 20% ጨምረን ማህበራት እንዲረከባቸው ለማድረግ ተነሱ ጋር ተነጋግረን የቅድመ ዝግጅት ስራዎችን ጨርሰናል። አሁን ያለው ከረንትሊ ለዚህ ለመስኖ ስንዴ ግዥ የሚውል 52 ሚሊዮን ብር መንግስት ሰጥቶናል። ማህበራት በኩል ብሩ ገቢ ተደርጓል። ስለዚህ ምንም አይነት የገበያ ችግር በዚህ ዓመት አርሶ አደሮቻችን ሊያነሱ አይችሉም። ዋጋም በተመለከተ ከአካባቢው ዋጋ የተሻለ ነው የሚገዛው። በክልሉ በሚገኙ የከፍተኛ ትምህርት ተቋማት ድጋፍ እየለማ የሚገኘው የበጋ መስኖ ስንዴ ልማት ውጤት እያመጣ መሆኑን በመስክ ምልከታው የተገኙ የጎንደር ዩኒቨርሲቲ ከፍተኛ አመራሮች ገልጸዋል።